ልጅቷ ወደ አንድ ታላቅ ኩባንያ መግቢያ ስትደርስ የህይወቷን አቅጣጫ ሊቀይር የሚችል ሰው አገኘች። እርሱም የባዮሎጂ አባቷ ነበረ። ነገር ግን በዚያን ስፍራ እሷ ብቻ አልነበረችም። አዛውንቶች፣ ወጣቶች እንዲሁም ከተለያዩ ሀገራት የመጡ ሰዎች ሁሉ እኔ ልጁ ነኝ በማለት ቆመው ነበረ። ምክንያቱም ያ ሰው እጅግ ባለጸጋ ቢሊየነር ነበረ። ብዙዎችም ሀብቱን ለመውረስ በማሰብ እየተታለሉ ወደ እሱ ይመጡ ነበረ። ልጅቷ የራሷን ታሪክ በታማኝነት ብታስረዳውም እሷም እንደ ሌሎቹ አጭበርባሪዎች ተቆጠረች። ቢሊየነሩም በቁጣ ከዚያ ቦታ ሊያስወጣት ሞከረ። ልጅቷ ግን በጽኑ ድምፅ የራስን ልጅ መተው ከባድ መዘዝ ያስከትልብሃል ብላ አስጠነቀቀችው። ቃሏንም እንደጨረሰች በድንገት ነጎድጓድ ተሰማ። ዝናብም መዝነብ ጀመረ። ነገር ግን ቢሊየነሩ ምንም ግድ አልሰጠውም። ዞሮ ወደ መኪናው ገባና ሄደ። ልጅቷ ግን የምትሄድበት ቦታ አልነበራትም። በእጇ የቀረው ጥቂት ገንዘብ ብቻ ነበረ። ስለዚህ ሌሊቱን ከድልድዩ በታች ለማሳለፍ አስባ ነበረ። ነገር ግን በዚያን ቅስፈት መኪናውን ተመልሶ መጣ። ቢሊየነሩ በሁኔታዋ ተነክቶ ወደ ቤቷ ሊያደርሳት ፈለገ። ልጅቷ ግን በረጋ መንፈስ ቤት የለኝም፣ አሳዳጊ አባቴም ከቤት አባርሮኛል አለችው። ቢሊየነሩም አሁንም እንደማያምናት ስለነበር ጥቂት ገንዘብ ሰጥቷት እንድትሄድ ነገራት። ልጅቷ ግን ገንዘቡን ለመውሰድ ፍቃደኛ አልነበረችም። በዚህ ጊዜ የቤተሰቡ አዛውንት መጡ። ሁኔታውን ከተረዱ በኋላ ለምን ልጅህን ታስተናግዳታለህ ብለው በቁጣ ጠየቁት። ከዚያም ወዲያውኑ የአባትነት ምርመራ እንዲያደርግ አዘዙ። ብዙም ሳይቆይ ውጤቱ መጣ። ቢሊየነሩ በድንጋጤ ቀረ። ልጅቷ በእውነት የራሱ የደም ልጅ ነበረች። በዚያን ቅስፈት የዓመታት ጸጸት በልቡ ሞላ። ወዲያውኑ ወደ ቤቱ ሊወስዳትና በዓመታት የጎደለባትን ሁሉ ሊክሳት ፈለገ። ነገር ግን ልጅቷ በቀዝቃዛ ሁኔታ እንዲህ አለች፣ 17 ዓመት ሞልቶኛል። ኮሌጅ እስክገባ ድረስ ለ1 ዓመት ብቻ ድጋፍ እፈልጋለሁ። ከዚያም በኋላ ራሴን እችላለሁ። ያወጣውንም ወጪ እመልሳለሁ። ይህ ቃል ቢሊየነሩ የበለጠ አሳሰበው። ስለዚህ ያለፈችበት ህይወት በሙሉ እንዲመረምር አዘዘ። በማግስቱ ሪፖርት ደረሰ። እውነቱን ሲያውቅ ልቡ ተሰበረ። ልጅቷ ከ3 ዓመቷ ጀምሮ በጎዳና ላይ ተንከራታ ኖራለች። በ7 ዓመቷ ጉዲፈቻ ተደርጋ ቢሆንም ደስታዋ ለረጅም ጊዜ አልቆየም። የጉዲፈቻ አባቷ እውነተኛ ልጁን ካገኘ በኋላ እሷን ችላ ማለት ጀመረ። በቂ ምግብና ልብስ አታገኝም ነበር። የማደጎ እህቷም ብዙ ጊዜ በውሸት ተወነጅላት ነበረ። አሳዳጊ አባቷም ያንን ውሸት አምኖ ወደ ማረሚያ ቤት ላካት። ለ3 ዓመታት በዚያ ውስጥ ከባድ ስቃይ አሳለፈች። ከወጣች በኋላ ከቤት ተባረች። ሙሉ በሙሉ ቤት አልባ ሆነች። ይህን ሁሉ ሲያውቅ ቢሊየነሩ በቁጣ ተቃጠለ። ለልጁ ፍትህ ለማስገኘት ቃል ገባ። በማግስቱ ልጅቷ ወደ ትምህርት ቤት ሄደች። ነገር ግን የክፍል ጓደኞቿ በድህነቷ ተሳለቁባት። ቀድሞ እንደ ሁልጊዜው ዝም ብላ አልታገሰችም። በድፍረት ራሷን ተከላከለች። ይህ ጉዳይ በፍጥነት በትምህርት ቤቱ ተሰራጨ። አሳዳጊ አባቷም በቁጣ ወደ ትምህርት ቤቱ መጥቶ ገጸጻት። እንዲያውም ከትምህርት ቤቱ እንድትባረር ጠየቀ። ሌሎች ወላጆችም ተባብረው ጫና ማድረግ ጀመሩ። ርዕሰ መምህሩ እሷን ለማሰናበት ሲዘጋጅ በዚህ ቅጽበት አንድ ቀዝቃዛ ድምፅ ተሰማ። ቢሊየነሩ ወደ ትምህርት ቤት ገብቶ በሁሉም ፊት ቆመ። ሁሉም ዝም አሉ። እሱም በቀጥታ ወደ ልጁ ተመለከተና ይህ ሁሉ ሲደርስብሽ ለምን አልነገርሽኝም ሲል ጠየቃት።